ማለት ነው። የሉቃስ ወንጌል ምዕራፍ 7 ቁጥር 11 የምታውቁት ቃል ነው። ምን ይላል? በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝቡም ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከመውትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነስ። የሞተው ቀና ብሎ ተቀመጠ፣ ሊናገርም ጀመር። ለእናቱም ሰጧት። ሁሉም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያውን ባለች አገር ሁሉ ወጣ ይላል። እንግዲህ እዚህ ላይ ሁላችሁም እንደምታውቁት ይህንን ታሪክ አንድ ባሏ የሞተባት የመጨረሻ ተስፋ የነበረ አንድ ወንድ ልጅ መበለት ይላታል። ለብዙ ተስፋ ስታደርገው የነበረ አንድ ብቸኛ ማጽናኛዋ ማረፊያዋ አንድ ብቸኛ ልጅ ምክንያቱ ምን እንደሆነ ባልታወቀ ሞተ ይላል። አስቧት፣ ብቻዋን ቀረች። መጽናኛ የላት፣ ረፍት የላት። ተስፋ ያደረገችው ይረዳኛል፣ ያግዘኛል፣ አጠገቤ ሆኖ ያስታምመኛል፣ አጠገቤ ሆኖ በእያንዳንዱ ነገር ይደግፈኛል ብላ ተስፋ ያደረገችው ልጅ ሞተ ይላል። ወገኖች ሆይ በጣም የሚገርመው እንግዲህ ልጅ ነው የሞተው፣ ያውም ቅጥያ የሌለው አንድ ልጅ ነው የሞተው። የወለዳችሁ ሰዎች ታውቃላችሁ። ከዛ በኋላ ይቀበር የነበረው ከከተማ ውጭ ስለሆነ የግድ እንግዲህ ምን ታደርገዋለች? ከሞተ የግድ መቅበር ነው እና ተሸክመው እያለቀሱ ደረታቸውን እየመቱ ከከተማ ውጭ ወስደው ለመቅበር ተሸክመው በሚሄዱበት ጊዜ እነሱ ከናይን ከተማ ሲወጡ ኢየሱስ ደግሞ ከኢየሩሳሌም ወደ ናይን ከተማ ሲገባ በር ላይ ተገናኙ ማለት ነው። እና ደረቷን ትመታለች። እንግዲህ የተስፋ መቁረጥ፣ እንዴት ጥለኸኝ ሄድክ ምናምን እንግዲህ እንደምታውቁት ነው። በጣም ሐዘን። እኔ እንግዲህ ብዙ ሐዘኖችን አይቻለሁ። በተለይ ወደ ሰሜኑ ክፍል አይታችሁ ከሆነ በጣም በሚያዝኑበት ጊዜ ሹሩባ 7 ሹሩባ ነው የሚሰሩትኝ። ከዛ ምንድነው ልክ የሚወዱት ሰው ልክ ሲሞት ምላጭ አይደለም የሚላጫቸው፣ ልክ ያንን ጉንጉን 7ቱን ላጥ አድርገው በቃ ምላጭ እንኳን እንደዛ አያጸዳውም ወገኖች ወይ በአንድ ጊዜ ነው። በቃ ሐዘናቸው የሚገርም ሐዘን ነው። ይህችም ደረቷን እየመታች ስታለቅስ ኢየሱስ ክርስቶስ አያት ማለት ነው። አዘነላት። አይዞሽ አታልቅሽ አላት። ምን ዋጋ አለው አይዞሽ አታልቅሽ? ሁሉም ይላታል። ኢየሱስ ክርስቶስ ግን አይዞሽ አታልቅሽ ብቻ አይደለም፣ አይዞ ብሎ ማጽናናት ብቻ አይደለም፣ የመፍትሄ ጌታ ነው ለካ የተገናኛት። ጠጋ አለና ቃሬዛውን ነካው ይላል። ዛሬ በጌታ በኢየሱስ ክርስቶስ ስም እኔ በምናገረው በዚህ በእግዚአብሔር ቃል የእግዚአብሔር እጅ ረጅም ነው። አውሮፓ ይደርሳል፣ አፍሪካ ይደርሳል፣ ኢትዮጵያ ይደርሳል፣ ባላችሁበት ቦታ ይደርሳል። በጌታ በኢየሱስ ስም ቃሉን እየተናገርኩ አካላችሁ ይነካል። በጌታ በኢየሱስ ስም ስጋችሁ፣ ደማችሁ፣ ሴላችሁ፣ አጥንታችሁ በጌታ በኢየሱስ ክርስቶስ ስም ይነካል። በጌታ በኢየሱስ ስም ምስክር ይሆናል። ልጆቻችሁ ይነካሉ፣ ትዳራችሁ ይነካል በጌታ በኢየሱስ ስም። ቃሬዛውን ነካውና አንተ ጎበዝ አለው። አንተ የሞትክ እኮ አይደለም ያለው። አንድ ሰው ከሞተ ሬሳ ነው የሚባለው። ኢየሱስ ክርስቶስ ግን ሬሳው አይደለም ያለው፣ የሞተውን አንተ ጎበዝ ብሎ ጠራው። አንተ ጎበዝ ብሎ ነካውና ተነስ አለው ይላል። ተነስቶ ጫፍ ላይ ተቀመጠ ይላል። ወገኖች ሆይ እንጸልያለን። አምላካችንና መድኃኒታችን ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። በዚህ ምሽት የእግዚአብሔርን ቃል እንነጋገራለን። በጌታ በኢየሱስ ስም ይሄንን ቃል እየተናገርኩ እናንተ ከሰማችሁት ቃል የተነሳ ንጹሐን ናችሁ እንዳልክ ጌታ ሆይ አሁን የእግዚአብሔርን ቃል እየተነጋገርን በጌታ በኢየሱስ ስም እናቶቼ ንጹሐን እንዲሆኑ፣ አባቶቼ ንጹሐን እንዲሆኑ፣ ወንድሞቼ ንጹሐን እንዲሆኑ፣ እህቶቼ ንጹሐን እንዲሆኑ፣ ፈውስ እንዲሆንላቸው፣ ኃይል እንዲሆንላቸው፣ መለኮታዊ እርዳታ እንዲለቀቅላቸው በጌታ በኢየሱስ ስም እጸልያለሁ። ተጽዕኖ ሁሉ ከላያቸው ላይ እንዲሰበር እጸልያለሁ።
ጸልያለሁ። የጨለማ ኃይል ሁሉ እንዲረግፍ ጸልያለሁ። በአካባቢያቸው ሁሉ የሚዋጋቸው የመናፍስት ስራ ሁሉ የፈረሰ እንዲሆን ጸልያለሁ። ጌታ ሆይ ሃሌሉያ። አባት ሆይ አመሰግንሃለሁ። ከሁሉ የማንሰው ልጅህን በጌታ በኢየሱስ ስም እኔን ደግሞ እንድትረዳኝ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ አሁን በዚህ ባነበብኩት ቃል መሰረት ኢየሱስ ክርስቶስ ይሄንን የሞተ ብላቴና ይነካውና ከሞት ሲያስነሳው እንመለከታለን። ምን አደረገው ይላል? እሱን እንኳን አይደለም የነካው፣ ቃሬዛውን ነካው ይላል። የተሸከሙትን ለመቅበር የተሸከሙበትን አልጋ ነካው ነው የሚለው። ወገኖች ሆይ በጣም የሚገርማችሁ ልክ ይሄንን አገልግሎት ስቀበል የእግዚአብሔር መንፈስ ወደ እኔ ያመጣው የእግዚአብሔር ቃል በመነካት ውስጥ እንድናልፍ ነው። የእግዚአብሔር መንፈስ ይሄንን መልእክት ያመጣው። እንግዲህ ይሄንን ለመግቢያ ያክል ይሄንን የእግዚአብሔርን ቃል ካነበብኩ በኋላ ዛሬ የምንመለከተው ልክ በዚህ በመነካት ውስጥ ያለፈ ነገር ግን በወጣትነቱ በጌታ ተጠርቶ ብዙ ትግል አልፎ በመንፈስ ቅዱስ ተነክቶ የተለወጠ አንድ አማኝና ሐዋርያ ነው የምንመለከተው። ወገኖች ሆይ ይሄ ሐዋርያ በዕድሜው ገና ወጣት የሆነ ገና 20 ቤት ያልደረሰ ወንድም ያለው ነገር ግን 20 ቤት ሳይሞላው በጌታ ተጠርቶ 96 ዓመት በጌታ ታማኝ ሆኖ አገልግሎ ያለፈ የተወደደ ወንድም ነው። እንግዲህ ይሄንን ወንድም በምንነጋገርበት ጊዜ ወገኖች ሆይ እናንተ ራሳችሁ ታውቁታላችሁ። ድምፅ ይሰማኛል። የተኛ ሰው ይሁን እግዚአብሔር ይባርካችሁ። ድምፅ በተቻለ መጠን እሺ። እና ይሄ ሐዋርያ ሁላችሁ እንደምታውቁት ከሐዋርያት ሁሉ በጣም ያነሰው ትንሹ ሐዋርያ ዮሐንስ ነው። መጽሐፍ ቅዱስ ራሱ ሲናገር ራሱ በጻፈው መጽሐፍ ቅዱስ ምን ይላል? በዮሐንስ ወንጌል ኢየሱስ ይወደው የነበረ ደቀ መዝሙር ብሎ አስቀምጦታል። እንግዲህ በተለይ ከጌታችን ከኢየሱስ ክርስቶስ ጋር በነበረ ጊዜ 4 ይታገሉት የነበረ 4 ትግሎችን እነግራችኋለሁ። ከዚያ በኋላ ደግሞ እንዴት የእግዚአብሔር መንፈስ ለውጦት እንዴት ታሪክ ሰርቶ እንዳለፈ ባጭሩ ነው የምነግራችሁ። ከዛ በኋላ አብረን እንጸልያለን። አንደኛ እንግዲህ እንደምታውቁት ይሄ ሐዋርያ እስራኤላዊ ነው። እስራኤላዊ ነው። ሀገሩን በጣም የሚወድ እስራኤላዊ ነው። በጣም እና ጌታችን ኢየሱስ ክርስቶስ በሚገለጥበት ጊዜ እንደምታውቁት ሮማውያን ነበር ይገዙ የነበሩትኝ። በዚህ ሰዓት ልክ ኢየሱስ ክርስቶስ ሲገለጥ ኢየሱስ ክርስቶስ መሲሁ በሚመጣበት ጊዜ ይጠብቁት የነበረ ተስፋ አለ። ምክንያቱም የሐዋርያት ሥራ ምዕራፍ 1 ላይ በምታነቡበት ጊዜ መቼ ነው ለእስራኤልን መንግስት የምትመልሰው የሚል ጥያቄ ይጠይቃሉ። ምን ማለት ነው? የሮምን መንግስት ደምስሶ እስራኤልን ቀኝ አውጥቶ ከዛም በኋላ በቃ በስልጣን ላይ ሆኖ እስራኤል የበላይ ሆና እንድትገዛ ነበር እየጠበቁ የነበሩትና ሀገሩን በጣም የሚወድ ነው። እስራኤላዊ ነው እና ሮማውያንን በጣም ነበር የሚጠላው። በጣም ከነስሙ የነሱ ቤተሰብ እንደምታውቁት የነጎድጓድ ልጅ ተብለው ነው የሚጠሩትኝ። የመብረቅ ልጅ አስቡት እንግዲህ ነጎድጓድ ምን አይነት እንደሚያፍገመግኛ ብልጭ 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 ሲል እንኳን እኛ በኢየሱስም እንላለን። ከነ ቤተሰቦቻቸው የመብረቅ ልጅ የነጎድጓድ ልጅ ነው ተብለው የሚጠሩትኝ ቦርናጌስ። እነሱ ከተቆጡ ወገኖች ሆይ ማን ይመልሳቸዋል? በአካባቢው የታወቁ ናቸው። እነሱን ማን ይነካቸዋል? ከነስማቸው የመብረቅ ልጅ ናቸው፣ የቁጣ ልጅ ናቸው። እሳት ነው የሚያወርዱት። እና ልክ ኢየሱስ ክርስቶስ በሚመጣበት ጊዜ እስራኤል በቀኝ እየተገዛች በሮማ ትገዛ ስለነበረ እስራኤላዊ ሆኖ ሮማውያንን በጣም ነበር የሚጠላው። በጣም እየጠላ ግን ሐዋርያ ነው። በጣም እየጠላ ግን አማኝ ነው። አይገርማችሁም? መሳሪያ ቢታጠቅ ቢያጠፋቸው በጣም ነበር ደስ የሚለው። ግን ጌታ ኢየሱስ ክርስቶስ ለሐዋርያነት ጠርቶታል። አማኝ ነው። ታላላቅ ተአምራቶችን ያያል። ኢየሱስ ደግሞ በጣም ይወደዋል። ወደ ድረቱ ያስጠገዋል። በጣም ልዩ የሆኑ ሚስጥሮችን ይነግረዋል።
ታውቃላችሁ ኢየሱስ ክርስቶስ ወደ 72 በጣም ምርጥ የሆኑ ተከታዮች አሉት። እንደገና ወረድ ሲል 45 ተከታዮች አሉት። እንደገና ወረድ ሲል 12 ተከታዮች አሉት። ከዛ ደግሞ 3 ተከታዮች አሉትኝ ወደ ተራራ ሲወጣ። ከዛ ግን ምርጥ ቤስት የልብ ጓደኛው ዮሐንስ ነበረ። ሚስጥር ባለ ጊዜ እንኳን ወደ ደረቱ ተጠግቶ ምንድነው ይሄ ጌታ ወይ? ለምሳሌ በሐሙስ ጸሎት ላይ እንደምታውቁት ኢየሱስ ክርስቶስ ተላልፎ ሊሰጥ ባለ ጊዜ በመካከላችሁ አንደኛው አሳልፎ ይሰጠኛል በሚል ጊዜ ጴጥሮስ ጠቀሰው ይላል ዮሐንስ ወንጌል ምዕራፍ 13 ላይ ስታነቡ ጠቀሰውና ማን ነው እስቲ ንገረን ብሎ ሲጠቅሰው ወደ ደረቱ ተጠጋና ማን ነው ብሎ ጠየቀው ይላል ዮሐንስ። ከዛ በኋላ ምን አለው ኢየሱስ ለዮሐንስ መልስ ሰጠው። አሁን እንጀራ ቆርሼ የማጎርሰው እሱ ነው አለው። እና ገባቸው ማለት ነው። የሚገርም ነው። ሚስጥር የሚገለጥለት ኢየሱስ ይወደው የነበረ እውነት ነው በቃ። ስለዚህ እስራኤላዊ ሆኖ ሮማውያንን የሚጠላ እስከ ማጥፋት ድረስ። ሁለተኛ አይሁዳዊ ነው። አይሁዳዊ እንግዲህ እንደምታውቁት እስራኤል ለሁለት ተከፍሏል። ከሮብዓም ዘመን ጀምሮ 10 ነገድ በ722 ከክርስቶስ ልደት በፊት በአሦራውያን ጠፍቷል። 10 የት እንደደረሰ አይታወቅም። በእርግጥ ጌታ ያውቃል የት እንዳሉ፣ ግን 10 ተበትኗል። ሁለቱ ግን ይሁዳና ቢንያም ግን እንዳሉ እናውቃለን። ተማርከው ቢሄዱም ተመልሰው መጥተዋል። እና ይሄ ከእስራኤላዊም ውጪ እንደገና አይሁዳዊ ነው፣ ከይሁዳ ነገድ ነው። ታዲያ ደግሞ ከይሁዳ ነገድ ሆኖ ሳምራውያንን የሚጠላ ነበረ። ግን ሐዋርያ ነው፣ ግን አማኝ ነው፣ ግን አገልጋይ ነው። ሳምራውያንን በቃ እሳት ወርዶ እስኪያንጨረጭራቸው ድረስ የሚጠላ ነበረ። አንድ ጊዜ እንደምታውቁት ኢየሱስ ክርስቶስ ሲያገለግል ቆየና ወደ ኢየሩሳሌም መሄድ ፈለገና እንደ አጋጣሚ ሄድበት የነበረው መንገድ የሳምራውያን መንደር ሆነ። በዛ ተሻግሮ ነበር የሚሄድ የነበረውና ልክ ሳምራውያን ከተማ ሲደርስ መሸ ማለት ነው እንደምታውቁት። ከዛ በኋላ በቃ እዚህ እንደር አሉ። ከዛ በኋላ ሳምራውያን ደግሞ ታውቃላችሁ እንግዲህ በሀገራችን ይሄ ተዳቅለው የተወለዱ ናቸው። ግማሽ አሦራውያን ግማሽ እስራኤላውያን ሆኖ በ722 ከክርስቶስ ልደት በፊት 10 ሲጠፉ ወስደው ከነሱ ጋር ተጋብተው የተዋለዱ ናቸው ሳምራውያን። ምን ማለት ነው? ግማሽ አይሁድ ግማሽ አሦራውያን ናቸው ማለት ነው። እና በጣም ነው የሚጠሏቸው። እና ኢየሱስ ክርስቶስን ብዔልዜቡል እንዳለብህ ሳምራዊ እንደሆንክ አታምንም እንዴ ብለውታልኝ። እና በጣም ስለሚጠሉ ሳምራውያን ማለት ለአይሁድ አጋንንት ያለበት ማለት ነው። እና ከዛ ወደ ኢየሩሳሌም ሲሄዱ ሳምራውያን እንደ መሽቶብን አላሳድሩን ብለው ይጠይቋቸዋል። ከዛም በኋላ ሲጠይቋቸው ምን አሉ? እንዴ ትጠሉን የለ? አዎ። አትፈልጉንም? አታድሩም አሏቸው። በቃ አታድሩም፣ ከተማችንን ለቃችሁ ሄዱ ሲሏቸው ዮሐንስ ብልጭ አለበት፣ ተናደደ ማለት ነው። ደግሞ እዛ ላይ የቆሙበት ኤልያስ እሳት ከሰማይ ወርዶ ይብላቸው ያሉበት ቦታ ላይ ነበር ደግሞ ቆመው የነበሩት። እና ምን አለ? ጌታ ሆይ ቃል መጣልኝ አለው። በጥቅስ አስታከከና ዝም ብለህ አንድ ቃል ተናገር፣ እሳት ከሰማይ ወርዶ ይብላቸው አለው። ዮሐንስ ማደሪያ ስላጣ አንድ ከተማ በእሳት ሲንጨረጨር ማየት ፈልጎ ነበረ። ይህን ያህል ነበረ። ሳምራውያንን በጣም የሚጠላ ነበረ። ተመልከቱ፣ አይሁዳዊ ሆኖ ሳምራውያንን የሚጠላ በእሳት እስከ መንጨርጨር ድረስ የሚጠላ ነበረ። ሶስተኛ አገልጋይ ሆኖ ደግሞ አገልጋዮችን የሚጠላ ነበረ። እንደምታውቁት ጌታ ኢየሱስ ክርስቶስ ሁለት አድርጎ ላካቸውና ከዛ ምን ሆነ? አጋንንት ሲያወጡ ሲፈውሱ ተአምራት ሲያደርጉ የተለያየ ድንቅ ነገር ሲያደርጉ ቆዩና ዘወር ብሎ ሲያይ አንድ ህዝብ ከቧል። ህዝብ ከቦ በኢየሱስ ስም አጋንንት ውጣ ይላል። አንዱ ይንፈራፈራል፣ አንደኛው ደግሞ በኢየሱስ ስም ውጣ ይላል። ዘወር ብሎ ሲያዩ ከሐዋርያት መካከል አይደለም። ከዛ በኋላ ጠየቃቸው፣ ዘወር ብሎ ማለት ነው። ታውቁታላችሁ? ኧረ አናውቀውም። ታውቁታላችሁ? ኧረ አናውቀውም። ዘወር እያለ ይሄ ቢል የሚያውቁት አይደለም። ከዛ በኋላ ምን አለው? ከለከለው ይላል። ከዛ ለኢየሱስ ክርስቶስ ሪፖርት አቀረበ ማለት ነው። ጌታ ሆይ ከኛ ጋር ያልሆነ አንድ ሰው አጋንንት ሲያወጣ አገኘንና ከለከል ነው አለ ይላል። ከለከል ነው ማለት ምን ማለት እንደሆነ ልንገራቸው። ከለከል ነው ማለት አጋንንቱን እያስወጣ ነበረ ሰውየው። ከሐዋርያት መካከል አይደለም፣ አማኝ ነው። አጋንንቱን ሲያስወጣ አገኘውና ከሐዋርያት መካከል ስላልሆነ አጋንንቱን ምን አለው? በል ያወጣሁን አጋንንት መልስ ማለቱ ነው። ከለከል ነው ማለት እኮ እንደዛ እኮ ነው። ያወጣሁን አጋንንት መልስ ወደ ነበረበት። አገልጋይ ሆኖ ከራሱ ውጭ የሆኑትን በጣም የሚጠላ ነበረ እና አጋንንቱን ወደ ሰውየው እንዲመለስ ከለከል ነው አለ ጌታ ኢየሱስ ክርስቶስ። ተው እንጂ አለ። ምን አለው? እንዴ ከኛ ጋር ያልሆነ ምን አለ? አይቃወመንም፣ ተው አለው።
ትናንትና እሳት ከሰማይ ይውረድ ሲል ያለው ምንድን ነው? ምን አይነት መንፈስ እንደሆነላችሁ አታውቁም ማለት ወገኖች ሆይ። እና በጣም የሚገርማችሁ አገልጋይ ሆኖ አገልጋይን የሚጠላ ነበረ። ግን ሐዋርያ ነው፣ ግን ደግሞ አማኝ ነው። አስቡት። አራተኛ ሐዋርያ ሆኖ ሐዋርያትን የሚጠላ ነበረ። የምታውቁትን እኮ ነው። ሌላ እንትን ማለት ከሰኔ ጎለጎታ ወይንም ከሌላ ነገር አለ። የምታውቁትን ነው። ማቴዎስ 20 ላይ በምታነቡበት ጊዜ የእግዚአብሔር ቃል ሲያዩት ተከታይ እየበዛ ነው። ሲያዩት ህዝብ እየበዛ ነው። 5,000 10,000 20,000 30,000 እየሆነ ህዝብ እየበዛ ነው። ከዛ ወንድሙና እሱ ተነጋገሩ ማለት ነው። ያዕቆብ ከእሱ ጋር ተነጋገሩና ይሄ ነገር ሰው እየበዛ ነው፣ እኛም ቦታችንን ማወቅ አለብን፣ አንዳችን በቀኝ አንዳችን በግራ መሆን አለብን። ይሄ ነገር የሚያስጠጋ ነገር አይደለም፣ ነገ ታሪክ ይበላሻል። ስለዚህ ካሁኑ ምን እናድርግ? መቼም ጌታ እንግዲህ የእህቶች ነገር የእናቶች ነገር አይሆንም፣ ልቡ ቦጭ ይላል፣ እናታችን ነው መላክ ያለብን አሉና እናትየዋን ላኳት ማለት ነው። እናትየዋን ምን አሏት? አፋቸው ላይ አፏ ላይ ቃሏን አስቀመጡና ሽምግልና ላኳት ማለት ነው። እናትየዋ ምስኪን፣ መቼም የልጅ ነገር እንግዲህ እናት እንደምታውቁት ነው። በልጅ ከተላከች ትመጣለች እና ጎንበስ ቀና እያለች መጣች ወደ ኢየሱስ ክርስቶስ። ጌታ ሆይ አለችው፣ እባክህን እንደው አንድ ጥያቄ ነበረኝ። ምን ፈለግሽ? በቃ እባክህን እንደው በመንግስት አንዱን ልጄን በቀኝ አንዱን ልጄን በግራ አድርግልኝ። እና ጌታ ኢየሱስ ክርስቶስ ገብቶታል የእሷ መልእክት እንዳልሆነ ከነሱ የመጣ እንደሆነ ገብቶታል። በቃ ስለገባው ዞር አለና ለእሷ ሳይሆን ለእነሱ መልስ ሰጣቸው። እናንተ እኔ የምጠጣውን ጽዋ ትጠጣላችሁ አላቸው። እኔ የምቀበለውን መከራ ትቀበላላችሁ አላቸው። ይሄ በቀኝና በግራ ለእናንተ አይደለም ለተፈቀደለት ነው ብሎ መልስ ሲሰጣቸው እንመለከታለን። እንግዲህ ተመልከቱ። እስራኤላዊ ሆኖ ሮማውያንን የሚጠላ እስከ ማጥፋት ድረስ፣ አይሁዳዊ ሆኖ ሳምራውያንን የሚጠላ ከሰማይ እሳት ወርዶ እስከሚያንጨረጭራቸው ድረስ፣ አገልጋይ ሆኖ አገልጋይን የሚጠላ በቃ ከእኔ ውጭ ለአሳር የሚል፣ እንደገና ደግሞ ሐዋርያ ሆኖ 10ን የሚጠላ ነበረ። ከዛ በኋላ ይሄንን ጥያቄ ልክ እናት ስትጠይቅ ይላልኝ ማቴዎስ 20 ላይ አንብቡት። 10 በሁለቱ ላይ ተቆጡ ይላል። ምን ማለት ነው? እንዴ ያሉ ማለት ነው። እያንዳንዱ ሁላኛ የት ሄደን ነው እናንተ በቀኝና በግራ የምትቀመጡት? በቃ እሳት ይወርዳል ማለት ነው አሉ። በቃ 10 በሁለቱ ላይ ተቆጡ ይላልኝ። በስውር ስልጣን የሚወዱ ነበሩ። እንዴት የሚገርም ነገር ነበረ ወገኖች ሆይ። ይሄን ሁሉ ግን ጌታ ኢየሱስ ክርስቶስ ምን አደረገ? እያንዳንዱን በየመንገዱ እያስታረቀ መጨረሻ ላይ ኢየሱስ ክርስቶስ ስራውን ጨርሶ ልክ መስቀል ላይ ልክ ሲሰቀል ሁሉም ብትን ብለው ሲጠፉ የጌታችን እናት ማርያምና ዮሐንስ ብቻ ከኢየሱስ ክርስቶስ መስቀል ስር ላይ ነበሩ ይላል። ወገኖች ሆይ የዚህ ጊዜ ከመስቀሉ ስር አንድ ኃይል ወጣ። አንድ ከጌታ ከኢየሱስ ክርስቶስ ከዚህ መለኮት ከሆነው ጌታ አንድ ኃይል ወጣ። በጌታ በኢየሱስ ስም ያ ኃይል ያገኛችሁ። ልክ ያ ኃይል ሲወጣ ዮሐንስ ሁለንተናው ተለወጠ። ወገኖች ሆይ ልንገራችሁ፣ በሐዋርያት ሥራ ምዕራፍ 1 እና ምዕራፍ 2 መካከል የሰማይና የምድር ያክል ልዩነት ነው ያለው። ምን ማለት ነው ወገኖች ሆይ? ልክ ምዕራፍ 1 ላይ ሐዋርያት 3 ዓመት ተኩል ተምረው አልገባቸውም ነበረ። ልክ ኢየሱስ ክርስቶስ ሊያርግ ሲል የጠየቁት እሱ ስለ ሰማይ ያወራል፣ እነሱ ስለ ምድር ያወራሉ። እሱ ስለ መለኮታዊ አሰራር ይናገራል፣ እነሱ ስለ ምድር አሰራር ይናገራሉ። እሱ ስለ እግዚአብሔር መንግስት ይናገራል፣ እነሱ ስለ እስራኤል መንግስት ያወራሉ። ስለዚህ ወገኖች ሆይ ሰፊ ልዩነት ነው የነበረው። ጌታ ኢየሱስ ክርስቶስ ስለ እስራኤል መንግስት የምትመልሰው መቼ ነው ባሉት ጊዜ ይሄ ለእናንተ አልተሰጠም፣ መንፈስ ቅዱስ በወረደ ጊዜ ኃይልን ትቀበላላችሁ፣ ከዚያስ በኢየሩሳሌም በሰማርያ በይሁዳ እስከ ምድር ዳርቻ ትደርሳላችሁ ብሎ ልክ እንደተናገረ ልክ የሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ወረደ ይላለኝ። ልክ መንፈስ ቅዱስ ሲወርድ የምዕራፍ 1ን ጥያቄ አልጠየቁም። የሀገር ጥያቄ አልጠየቁም። የኑሮ ጥያቄ አልጠየቁም። የስልጣን ጥያቄ አልጠየቁም። ወገኖች ምንም የጠየቁት ጥያቄ የለም። የእግዚአብሔር መንፈስ በእነሱ ላይ ሲመጣ ኃይልን ተቀብለው ወገኖች ሆይ ምድሪቱን ሁሉ ሮም ለመጀመሪያ ጊዜ ለሁለት የተሰነጠቀችው በሐዋርያት አገልግሎት ነው። ኃያል መንግስት ናት። መጽሐፍ ቅዱስ ሲናገር ሮምን ሲጠቅሳት ክፉ ጨካኝ የምትበላና የምታደቅቅ የቀራትን የምትደፋ ብሎ ነው መጽሐፍ ቅዱስ የጠቀሳት። ዳንኤል ምዕራፍ 8 ላይ ክፉ ጨካኝ ክፉ አውሬ የምትበላ የምታደቅቅ። ወገኖች ሆይ የባቢሎንን መንግስት ሲጠቅሰው አንበሳ ብሎ ጠቀሰው።
የሜዶንና የፋርስን መንግስት ሲጠቅሰው ድብ ብሎ ጠቀሰው። የግሪክን መንግስት ሲጠቅሰው ነብር ብሎ ጠቀሰው። የሮም መንግስት ግን መጥፎ ስለነበረ፣ ክፉ ስለነበር፣ ጨካኝ ስለነበር ለአውሬዋ እንኳን ስም ማውጣት አልቻለም። ክፉና ጨካኝ የምትበላና የምታደቅቅ ብሎ ነው የጠቀሳት። ከዚያስ የተረፋትን የምትደፋ ብሎ ነው የጠቀሳት ዳንኤል ሲጠቅሳት። ወገኖቹ ይሄንን መንግስት 12ቱ ለሁለት ሰንጥቀው ጣሉት። ሊቋቋሙት አልቻሉም። ለ12 ሮም አልቻለችም። ነገስታት ቢቀያየሩ፣ ኃያላን ቢቀያየሩ አልቻሏቸውም። ወገኖች የእግዚአብሔር መንፈስ ሲወርድ ታሪክ ተለወጠ። ልንገራችሁ፣ የእግዚአብሔር መንፈስ ስላለካን ነው ጥያቄያችን የበዛው፣ ችግራችን የበዛው፣ እንቆቅልሻችን የበዛው፣ ውድቀታችንና ሽንፈታችን፣ መከራችንና ብዙ ጨለማኝነታችን የበዛው መንፈስ ቅዱስ ስላልነካን ነው። ያለነው ምዕራፍ 1 ላይ ስለሆን ነው። እግዚአብሔር በጌታ በኢየሱስ ምዕራፍ 2 ላይ ያስገባችሁ። ምዕራፍ 2 ላይ ስትገቡ ወገኖች ስለ እናንተ አይደለም፣ ከእናንተ ወጥታችሁ ለትውልድ ታስባላችሁ። ልክ ምዕራፍ 2 ላይ ጴጥሮስ ጥያቄውን አልደገመም፣ ሌሎችም ጥያቄያቸውን አልደገሙም። ወገኖች ስለ ትውልድ ኑረው ስለ ትውልድ ሞቱ። አለቀ። ለምን? መንፈስ ቅዱስ ወረዳ። ከዛስ ዮሐንስ መስቀሉ ላይ ከመለኮታዊ ኃይል አንድ የእግዚአብሔር ኃይል ወጣና አገኘው ይህንን ብላቴና። ከዚያስ ምዕራፍ 2 ላይ ደግሞ የእግዚአብሔር መንፈስ ወረደበት። ምን ሆነ? ልክ ይሄ ብላቴና ከተነካ በኋላ የሚገርሙ 5 መጽሐፎችን ጻፈ። የሚገርሙ 5 መጽሐፎችን፣ ዮሐንስ ወንጌልን፣ 1ኛ ዮሐንስን፣ 2ኛ ዮሐንስን፣ 3ኛ ዮሐንስን እስከ ዛሬ ድረስ ለመተርጎም 3000 መጽሐፎች ተጽፈዋል። ዮሐንስ ራእይን ለማብራራት እንደዚሁም ዮሐንስ ወንጌልን። ወገኖች ሆይ በዘመናት ልንረዳው የማንችለውን መለኮታዊ ጥልቀት ያለውን የሚገርሙ 5 መጽሐፎችን አበረከተልን። ምን ካለ በኋላ? በመንፈስ ቅዱስ ከተነካ በኋላ። እሱ ብቻ አይደለም፣ በፈላ ዘይት ተቀቀለ። እሱ በሚያገለግልበት ጊዜ ልክ ጴጥሮስና ሐዋርያው ጳውሎስ ኔሮ ጴጥሮስን ዘቅዝቆ ገሎ ሐዋርያ ጳውሎስን ሰይፎ ገሎታል። ከኔሮ ቀጥሎ የነገሰው ዶሚሽያን የሚባል ነው። ዶሚሽያን ዮሐንስን ሊገለው ፈለገና እንደ ቀላል ነገርማ ሊገለው አልችልም አለና ወሰደና የፈላ ዘይት ላይ ነከረው ማለት ነው። አልሞትለት ሲል ሲገባው ወስዶ ፍጥሞ ደሴት፣ ዛሬ ቱርክ የምንላት ትጎበኛለች ያቺ ቦታ፣ ወስዶ ለብቻው ተሰቃይቶ ይሙት ብሎ እዛ ብቻውን ወስዶ ጣለው። ወገኖች ሆይ እዛ ባለበት ሰዓት ኢየሱስ ክርስቶስ ተገለጠ። አትሞትም አለው። አሁን ብራናህን አስተካክልና መጽሐፉን ጻፍ አለው። ምን የሚል? ዮሐንስ ራእይን አሁን ጻፍ አለው። ወገኖች ዮሐንስ ራእይን ኢየሱስ ክርስቶስ ተገልጦ ሲነግረው ዮሐንስ ብራና አልያዘም ነበረ፣ መጻፊያ አልያዘም ነበረ። አንድ በአንድ አስረዳው። ዮሐንስ ራእይ ከነቁጥሩ ከነምዕራፉ ልንገራችሁ። ምዕራፍና ቁጥር በ13ኛውና በ15ኛው ክፍለ ዘመን ላይ ነው ቁጥር የተሰጠው። አንድ ሳይሳሳት ወገኖች ሆይ በሚገርም ሁኔታ ልክ ከዛ በሚወጣበት ሰዓት ዮሐንስ ራእይን ጽፎ አስቀመጠው። የሚገርም ነው። እሱ ብቻ አይደለም። በፈላ ዘይት ተቀቅሎ በፍጥሞ ደሴት መለኮት ክርስቶስ ከተገለጠለት በኋላ ለኢሲያ ለ7ቱ አብያተ ክርስቲያናት አሁን ቱርክ ላሉት ማለት ነው። ግማሾቹ ጠፍተዋል። የተወሰኑ ቸርቾች ብቻ ነው ያሉት። ሰመርኔስና ፊላደልፊያ የተወሰኑ ናቸው አሉ። እና ለነዚህ አብያተ ክርስቲያናት አባት ሆነ። በተለይ ለኤፌሶን የኤፌሶን ቤተክርስቲያን ሽማግሌ ሆኖ ፍቅርን እየተነፈሰ ፍቅርን እየተናገረ አሁን ማጥፋት አይደለም፣ እርስ በርሳቸው ተዋደዱ እያለ ትንፋሹ ፍቅር፣ ንግግሩ ፍቅር። ወገኖች ሆይ የተወደደ ሐዋርያ ሆኖ የዚያች ቤተክርስቲያን ፓስተር ጢሞቴዎስ ነው። እንደምታውቁት ሐዋርያ ጳውሎስ ነው ኤፌሶን ፓስተር አድርጎ ያስቀመጠው። ከዛ በኋላ አጵሎስ አለ። እንደገና አቂላና ጵርስቅላ ሂደው አገልግለዋል። ዮሐንስ በዚያች ቤተክርስቲያን እያገለገለ አባት ሆኖ ተወዳጅ ሆኖ ወገኖች ሆይ በክብር ጌታውን አገልግሎ ወገኖች ሆይ ወደሚወደው ጌታ በክብር ሄደ። ልንገራችሁ፣ ዮሐንስን እንደዚህ የለወጠው ምንድን ነው? መንፈስ ቅዱስ ካልመጣ ትውልድ ሊለወጥ አይችልም። መጸለይ ያለብን ስለ መንፈስ ቅዱስ ነው። መንፈስ ቅዱስ ሲመጣ ወገኖች ሆይ ብዙ ኃይል አይጠይቅም። መጽሐፍ ቅዱስ ሲናገር ምን ይላል? ያልተሳለ ቢላ ይላል። ምሳሌ ላይ ሲናገር ያልተሳለ ቢላ በምትጠቀምበት ጊዜ ኃይልህን ታበዛለህ ይላል። ለምን? ስላልተሳለ።
ቢላው ሲሳል ግን ኃይል አያስፈልግም። ምን ያደርገዋል? ሸክ 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 ያደርገዋል ማለት ነው። ወገኖች ሆይ የእግዚአብሔር መንፈስ ሲመጣ ስራችሁን ሁሉ ምን ያደርጋል? ይሰራል ማለት ነው። ዛሬ በዚህ ምሽት የምንጸልየው መንፈስ ቅዱስ እንዲነካችሁ፣ መንፈስ ቅዱስ እንዲዳሰሳችሁ እጸልያለሁ። ከዛ በፊት መጀመሪያ የምጸልየው ቅድም እንዳልኳችሁ በመካከላችሁ አንዳንድ ሰዎች የፈራችሁ ሰዎች አላችሁ። የፈራችሁ ሰዎች አላችሁ ማለት ምንድን ነው? ልክ የእግዚአብሔር ቃል ሲናገር አብርሃም የኮሎዶሞርን ንጉሥ ነገሥታቶች አሸንፎ መጣና እንኳን ደስ ያለህ እያሉ ሽልማት በሚሰጡት ጊዜ እንኳን ደስ ያለህ ድል አድርገህ መጣህ እያሉ በሚናገሩበት ጊዜ የምስራች በሚያሰሙበት ጊዜ ከውጭ ደስታ ነበረ፣ ዝማሬ ነበረ፣ ምስጋና ነበረ፣ አምልኮ ነበረ። አብርሃም ግን በልቡ ፈርቶ ነበረ ይላል። እየዘመራችሁ እየሰበካችሁ እያመለካችሁ ጌታን እያገለገላችሁ በልባችሁ የምትፈሩ ሰዎች አላችሁ። አንዳንዶቻችሁ በበሽታ ነው እየፈራችሁ ያላችሁት። ይሄ በሽታ ምን ሊያደርገኝ ይሆን? ይሄ በሽታ አልጋ ላይ ይጥለኝ ይሆን ወይ? ይሄ በሽታ ምን ያደርገኝ ይሆን ወይ? የሰው በታች ያደርገኝ ይሆን ወይ? እንዴት ይሆን የምሆነው እያላችሁ በበሽታ የምትፈሩ ሰዎች አላችሁ። አንዳንዶቻችሁ ደግሞ በትዳራችሁ የምትፈሩ ሰዎች አላችሁ። ይሄ ትዳር ጌታ ሆይ ምንድን ነው የሚሆነው እያላችሁ በትዳራችሁ ሌት ተቀን የምታለቅሱ ሰዎች አላችሁ። አንዳንዶቻችሁ ደግሞ በልጆቻችሁ የምታለቅሱ፣ ልጆቻችሁ ከመስመር ውጭ ወጥተውባችኋል። ምን ነው ባልወለድኩ ይሻለኝ ነበረ ጌታ ሆይ፣ ምን ነው መካን በሆንኩ ይሻለኝ ነበረ፣ እኔን አዋርዶ እያላችሁ በልጆቻችሁ የምታለቅሱ ሰዎች አላችሁ። ከላይ ግን ሰው ሲያችሁ ምን ታደርጋላችሁ? ትዘምራላችሁ፣ ታመሰግናላችሁ። እንዴት ነው ጌታ፣ እንዴት ነው አምላኬ እያላችሁ ሰዎች ሲጠይቋችሁ እግዚአብሔር ይመስገን፣ ክብር ለሱ ይሁን፣ ጌታ መልካም ነው ትላላችሁ። በውስጣችሁ ግን ብዙ የምትፈሩት ፍርሃት አለ። በጌታ በኢየሱስ ስም እኔ ዛሬ ጸልያለሁ። የልባችሁ ፍርሃት ሳይሆን በአንደበታችሁ የተናገራችሁት በኢየሱስ ስም ያገኛችሁ። በጌታ በኢየሱስ ስም የዘመራችሁት በአንደበታችሁ፣ ጌታን ያመሰገናችሁት፣ ጌታ መልካም ነው ያላችሁት፣ አይጥለኝም ያላችሁት፣ ይረዳኛል ያላችሁት፣ ያግዘኛል ያላችሁት፣ ትናንት ረድቶኛል፣ ትናንት አውጥቶኛል ያላችሁ በልባችሁ የፈራችሁት ሳይሆን በአንደበታችሁ በጌታ በኢየሱስ ስም የተናገራችሁት ያገኛችሁ። በጌታ በኢየሱስ ስም ከህመማችሁ በኢየሱስ ስም ተፈወሱ። ትዳራችሁ ይፈወስ፣ ልጆቻችሁ ነፃ ይውጡ፣ ቀንበራችሁ ይሰበር፣ እስራታችሁ ይፈታ በጌታ በኢየሱስ ስም። ዛሬ የፈራችሁት ነገር በኢየሱስ ስም አያገኛችሁ፣ በጌታ በኢየሱስ ስም አያገኛችሁ። ሃሌሉያ ሃሌሉያ። ጸልያለሁ ጌታ ሆይ አሁን ባሉበት ቦታ ሁሉ መንፈስ ቅዱስ እንድታገኛቸው ጸልያለሁ። መንፈስ ቅዱስ የእግዚአብሔር መንፈስ ገባብኝ ይላል ሕዝቅኤል 11 ላይ። የእግዚአብሔር መንፈስ ገባብኝ በእግሮቼ አቆመኝ ይላል። መንፈስ ቅዱስ ሆይ እግዚአብሔር አምላኬ ሆይ እጸልያለሁ። እኔ ብሄድ ይሻላል፣ መንፈስ ቅዱስ ይመጣል እንዳልክ ጌታ አጽናኙ ይመጣል እንዳልክ ባሉበት ቦታ መንፈስ ቅዱስ እንድታገኛቸው ጸልያለሁ። አጥንታቸውን እንድታገኝ፣ ደማቸውን እንድታገኝ፣ ሴላቸውን እንድታገኝ፣ ስጋቸውን እንድታገኝ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ፈውስና መልካም ነገር እንዲሆንላቸው ጸልያለሁ። ፈውስና መልካም እንዲሆንላቸው ጸልያለሁ። ፈውስና መልካም ነገር እንዲሆንላቸው ጸልያለሁ። አሁን እንዲነኩ ጸልያለሁ በኢየሱስ ስም። እንዲነኩ በኢየሱስ ስም ጸልያለሁ። እንዲነኩ እንዲዳሰሱ ጸልያለሁ። አሁን ፈውስ እንዲሆንላቸው ጸልያለሁ። አሁን በጌታ በኢየሱስ ስም አይናቸው እንዲከፈት ጸልያለሁ። ይሄ ሌሊት የመገለጥ ሌሊት ይሁንላቸው። ይሄ ሌሊት የፈውስ ሌሊት ይሁንላቸው። ይሄ ሌሊት የድንቅና የተአምራት ሌሊት ይሁንላቸው በጌታ በኢየሱስ ስም። ቀንበራቸው ይሰበር በኢየሱስ ስም። ዓመታት ያስቆጠረ ዘመናት ያስቆጠረ በጌታ በኢየሱስ ስም ጸልያለሁ። አሁን ነፃ ይውጡ በኢየሱስ ስም። 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 ነፃ ይውጡ በጌታ በኢየሱስ ስም። ነፃ ይውጡ በኢየሱስ ስም። አይምሯቸው ይከፈት በኢየሱስ ስም። አይምሯቸው ይከፈት በጌታ በኢየሱስ ስም። አይምሯቸው ይከፈት። አካላቸው ይፈወስ በኢየሱስ ስም። ደማቸው ይፈወስ፣ ሴላቸው ይፈወስ፣ ቁርበታቸው ይፈወስ በኢየሱስ ስም። በኢየሱስ ክርስቶስ ስም የበሽታ ኃይል ምንጩ የተረገመ ይሁን በኢየሱስ ስም። ምንጩ የተረገመ ይሁን በኢየሱስ ስም። የተረገመ ይሁን፣ ረግሜዋለሁ። ምንጩ የደረቀ ይሁን። ካራላ ባዲያት በኢየሱስ ክርስቶስ ስም። ሃሌሉያ። የእግዚአብሔር እጅ ያገኛቸው በኢየሱስ ስም። እጄን ዘረጋው በጌታ በኢየሱስ ስም። የእግዚአብሔር እጅ ያገኛችሁ፣ የእግዚአብሔር እጅ ያገኛችሁ፣ መለኮታዊ እጅ ያገኛችሁ፣ መለኮታዊ ባርኮት ያገኛችሁ፣ መለኮታዊ ፈውስ ያገኛችሁ፣ መለኮታዊ ኃይል ያገኛችሁ በኢየሱስ ክርስቶስ ስም። ሃሌሉያ
አስካላባንታ ራሃ ካላባንታ ለበገለ መግላ ሐሳራ ለባሻ ከተራ ባህዲያ ሃሌሉያ መንፈስ ቅዱስ ሃሌሉያ ራባካታውያ እግዚአብሔር መንፈስ ቅዱስ ሆይ እናመሰግንሃለን። ሃሌሉያ ድንቅና ተአምራት ያለበት ሌሊት ይሁንላችሁ በኢየሱስ ስም። ድንቅና ተአምራት ያለበት ሌሊት ይሁንላችሁ በጌታ በኢየሱስ ስም። ሃሌሉያ አባት ሆይ ስምህ የተባረከ ይሁን። ሃሌሉያ መንፈስ ቅዱስ ሆይ ተመስገን። እግዚአብሔር ይባርካችሁ። ወዳችኋለሁ። መልካም ሌሊት። አሜን። ሃሌሉያ አሜን። አሜን።